ነፍሴ እንድታርፍ እኔን ተክተ ማሳየት አለብህ። ህይወት እንደዚህ ናት፣ አትፍረድብኝ። በስጋ እንጂ በነፍስ አብሬህ ነኝ እና ታገስ። እሺ ውዴ፣ ጠንካራ መሆን አለብህ። ለነገ ህይወትህ ስትል ቢመርክም ቻለው። እሺ ውዴ፣ እስካለው ከጎንህ ነኝ በምንም አለው። እሺ ፍቅሬ ብላ ፊርማም አለው። ይሄንን ጽፋ ስልኳን አጠገቧ ቪዲዮውን አድርጋ ነው ልጅቷ እንትን ያለችው። የተጻፈውን አበሻ አንብባልኛለች እና ይሄንን የጻፈችው ለሱ ነው። ከሱ ጋር የነበረ ችግር ካለ እንጂ ልጅቷ እንደዚህ የምታስብ ልጅ አይደለችም። በስሯም በሁሉም ነገር እጅግ በጣም ደስተኛ ናት። መሲ ፍቃጅልኝ በእናትሽ ከይቅርታ ጋር ዛሬ የቦለኳቸው ልጆች እንዳፈቻቸው ሳትላኩ ስትባሉ አሰሙ ሳሪናት የቦለከች ቢሉሽ አውባያቸው። አንዳንዶቹ እንትና በራሳችሁ ሰዓት ነው የምትቦለው። አብዛኞቹ መሲ ምን እንደሆነ ታውቂያለሽ? እንትን ያላደረጉሽ ናቸው። እሺ ፎሎም ያላደረጉሽ በቃ ናቸው። ስለዚህ ካላስ ጋይስ እናንተ አትሰሙም። ነገ ችግር ለመፍታት የምንፈልገውን ፔጅ ለማዘጋት ነው የምትጥሩት። ይሄው መሲ መቤቴን 5 ልጆች ቦልክ ያለው 5ቱም ፎሎ ያላደረጉሽ ናቸው። ገብቶሻል? አውቀው ነው የሚልኩት። ሌሎቻችሁ የምትወዱኝ የኔ አካውንት እንዳይዘጋ ደግሞ ታፕታፕ ብቻ አድርጉልኝ ጋይስ። ትራንስሌሽን ተደርጎ ሳይሆን ቤተሰብ እንትኑ ነው። እሺ ተጽፎ ነው ወረቀቱ ነው። እሺ ወረቀት ላይ ነው ላሳያችሁ። ወረቀቱ እንደገና ደግሞ ፎቶ ራሱ የተነሳው ኪችን ውስጥ ነው። አዎ ይሄው እዚህ ጋር ይሄው ኪችኑ ሳህን ምናምን አለ ጋይስ። ይሄው ብቻ ነው። ቆይ አታልቅሽ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ፣ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ። ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታት። እኔም ደግሞ ሐማም እያጠብኩኝ ስለነበረ በቃ እስካለ ይሄንን ሐማም አጥቤ ልምጣና አወራሻለሁ እደውልልሻለሁ አልኳትኝ። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊፒን ሹፌር አለች እነሱ መጣ አክባር ሰማሽ ወይ አለችኝ። እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያከማኝ አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላ ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት እንደሄዱ ግን አላቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው? ለባሏ በጣም ተደጋጋሚ። እኔም ትላንትና በጣም ደንግጬ ጧት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አደረግሽው? አይ እኔ ዝም ብዬ ከዛ ብሎክ አደረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። አይ ነገር ሚውት አድርጊ አንቺ ክብሮ ሚውትን ፍታ። እሺ መሲ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳረገችኝ አላረገችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ ከሚስቴ ጋር የኔ ፖይንት ምን እንደሆነ ልጠይቅህ። አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምናልባት ብዬ ሁሌም ስልክ ቀበራ አሁን የሹፌሯን ስልክ እንደተቀበልኩኝ የሀዲያ ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እምቢ ቢልም እናወራለን ብዬ ልክ እንደመጣው አካባቢ ነው ወይንም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ እንዴ። አሁን ያሰራውንም ስልክ የተቀበልኩት ዝም ብለሽ ስልክ ስጭኝ መረጃ መኖር አለበት። አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽ እምቢ ካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል፣ እነሱን ደውዬ እጠይቃለሁ በማለት እኔ በቅነት ነው ስልኳን የተቀበልኩት እንጂ አሁን ይኸውልሽ እኔ እዚህ ጋር
ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ ነገር ላውጣ እችላለሁ፣ ግን ስለማልፈልገው ነው። ሁለታችሁ በዚህ የተነሳ በቅርብ ተጣልታችሁ ታውቃላችሁ? በቅርብ አልተጣላንም። እኔ በእርግጥ ኢትዮጵያ ተሳፍሬ ነው የመጣሁት። እሷ ቱርክ ልትሄድ አካባቢ ላይ ባንቺ ወይ በሆነ በሴት ምክንያት ሁለቱ ተነጋግረው ጸብ ነበራችሁ? የሰማሽው ነገር አለ ውዴ? እውነት ለመናገር ሁሌ እንደሚጣሉ እኔ ከኢትዮጵያ ኢትዮጵያ ከመጣሁ 3 ወሬ ነው ምናምን ነው። ከመሄዴ በፊት ግን እናወራለን ያለውን ነገር ያኔ ከሷ ጋር ማለት ነው። እኔ ብዙ ነገሮችን እላለሁ ራሴን ብዙ ነገሮች በቃ ብቻ እናገራለሁ። ለዛም ስለሆነ የኔ ትልቁ ጥያቄ ማሪ አንቺና እሱ ባንቺ ምክንያት ጸብ ነበራቸው ከይቅርታ ጋር? አዎ አይደለም ብቻ እንግዲህ ጣሉ አላውቅም፣ ግን እሱ እኔን እንትን ያኔ እኔ ከሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ አይ ነው አውቃለሁ። እሺ አንቺ ነሽ ማሬ ለሱ ኮማ ውስጥ ናት ብለሽ የነገርሽው? አዎ ምክንያቱም አረፈች ማለት አልፈለኩኝም። ለምን? ምክንያቱም ኬዙ ከዛ በፊት ግን እኔ እንደተነገረ ፊሊጲኒቷ አዛ ያለችው ስትነግረለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማሁኝ። ለዚህ እኔ ጋር ላለችው ፊሊጲን ጻፈችላት። ግን ማለት ነው ብሎክ ነኝ ብላ ነበረ። ሳርዬ ብሎክ ነኝ ብላ ነበረ። እንዴት ነገረች? እሺ አንቺ ብሎክ ነሽ ከሱ ብሎክ እስከሆንሽ ድረስ ብሎኩን ማን ነው? ውዴ እኔ ነኝ ብሎክ። እኔ ነኝ። እሺ አሁን ደግሞ ሌላ ጥያቄ። አንቺ አሁን ለምሳሌ እሱና አንቺ ብሎክ ናችሁ፣ እሷ ጋር እንደትሆኚ ምናምን አይፈልግም። ለምንድን ነው አንቺ ሞታለች ብለሽ ኮማ ውስጥ ናት ብለሽ የነገርሽው? አዝነሽለት ለሱ እንዳይደነግጥ ነው? አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ ብዙ ነገር የጠየቅኩት አለ። እኔ ትላንትና ጠዋት ሳወራው በጣም ብዙ ነገር ከሷ ጋር መች እንደተደዋወለ ምን እንደተባባሉ ምን እንዳለችው ሁሉ ይሄው መናገር ይችላል። ጠይቄዋለሁ። ስለዚህ ምን አልኩት? ድንገት እንኳን ሞተች ካልኩት ምንም ነገር ላይነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም። ኦኬ ከዛ በኋላ ኮማ ውስጥ ናት ስትዩ ምን አለሽ? እሱ ተደዋውላ ያውቁ? ሮብለት ነው ሮብለት ነው የደወልኩላት ነው ያለኝ። እንደዛ ነገር ነው። ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም። አንቺ በመጀመሪያ ዶርማ ውስጥ አገኘ ነው ማለት በየአመቱ ቫኬሽን ይሄዳሉ ቱርክ ሀገር ማለት ነው። ያው አንድ ላይ ነው የምንሰራው። እኔ ምግብ ሰሪ ነኝ፣ እሷ ምግብ ሰሪ ናት። አንድ ኩሽና ውስጥ ነው የምንሰራው ለ3 አመት ማለት ነው። እሺ የምንኖረው አንድ ቤት ነው፣ ፎቅና ምድር ነው ቤቱ። ከታች የኔ ሴትዮና የሷ ሴትዮ እህትማማቾች ናቸው። እሺ ከዛ በየአመቱ ያኔ ተያይዘው ይሄዳሉ። በአሁኑም በሁለት ከዛ በፊት ግን ከመሄዷ በፊት የቱርክ ያው ቪዛ ምናምን ያስፈልጋል። ለሱ ቪዛዋ እንደውም ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው። ምንም አይነት ህመምም አላየሁባትም። እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው። ከዛ ውጭ ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር። የኔ ሰዎች ደግሞ አልሄዱም ነበር። እዛ ሄደች በኋላ ግን እኔም እዚህ ቢዚ ስለነበርኩኝ ከኔ ጋር ኮንታክት አላረገችም ስልክ። እሺ ከዛ በኋላ ልክ እዛ እንደሄደች በአንድ ጓደኛችን መታመሟ ተነገረኝ ማለት ነው። ታማለች። በማን ጓደኛ? በእኛ ጓደኛ ማለት ነው። ከኛ መሀላችን እኛ 4 ነን የምንሰራው፣ 2 ፊሊፒን 2 ኢትዮጵያኖች ማለት ነው። የሄዱት አንዷ ፊሊፒን በ5 ነው የሄደችው፣ አስካል ግን የሄደችው በ2 ነው ወደ ቱርክ ማለት ነው። እኔና ደግሞ አንዷ ፊሊፒኗ ደግሞ እዚህ ነው የቀረ ነው። ይሄ ከመሆኑ በፊት እዛ ያለችው ፊሊፒኒቷ እኔ ጋር ላለችዋ አስካል ታማለች። ግን ይሄ ህመም መራመድ ሁሉ እስኪያቅታት ያኔ መራመድ እያቃተኝ ነው ብላ ለእዛ ላለችው ፊሊፒን ትናገራለች። እኔ ጋር ያለችዋ ደግሞ ለእኔ ስትነግረኝ ምን ሆና ነው ምናምን ስል አላቅም ምን እንደሆነች ተባለ። እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር።